ከዚህ በኋላ የትኛው ነው የሚያስቀጣው ብላችሁ ግራ እንዳትጋቡ አሁን ከባለስልጣኑ ግልጽ ያለ ማብራሪያ ተሰጥቷል። ይሄንን ቪዲዮ ተመልከቱት። እንዲከረማችሁ ዛሬ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 በተመለከተ ማህበረሰባችን ላይ የተፈጠረውን ብዥታ ለማጥራት ትንሽ ገለጻ ለማድረግ ነው የመጣሁት። እንግዲህ አዋጁ ላይ የፕላስቲክ ከረጢት ማለት ምን ማለት ነው የሚለውን ትንሽ ለማለት ሞክራለሁኝ። የፕላስቲክ ከረጢት ማለት አነስተኛ ጥግነት ያለው በቀላሉ በስብሶ ካፈር ጋር የማይዋሃድ እና ሌሎች ምርቶችን ለመያዝ የሚያገለግል የፕላስቲክ አይነት ነው። ይህም ማለት እንደዚህ አይነት ፕላስቲኮች ይህም አዋጁ የሚከለክለው ፕላስቲክ ነው። እንዲሁም የተለያዩ አይነት ፕላስቲኮችን ማንኛውም ከረጢቶችን የሚያካትት ይሆናል። አሁን ደግሞ በከተማችን ውስጥ ትንሽ ውዥንብር እየፈጠረ ያለ ፕሮዳክት አለ። ሱፐርማርኬቶች፣ የተለያዩ ሰርቪስ የሚሰጡ ኢንስቲትዩሽኖች ወይም አካላት ሊጠቀሙበት የነኖቨን ባክስ ወይም ደግሞ ከረጢቶች የምንላቸው እንደዚህ አይነት ጨርቅ የሚመስሉ ነገር ግን ፕላስቲክ የሆኑ የማይበሰብሱ ሙሉ ለሙሉ እንደ ፕላስቲክ ከረጢት የሚቆጠሩ አሉ። ስለዚህ ማንኛውም ይህንን ፕሮዳክት የሚያመርት የሚጠቀም አካል ያው ለቅጣት የሚዳረግ ይሆናል ማለት ነው። ቪዲዮ ላይ እንደተመለከታችሁት የተከለከለውን ካልተከለከለው በደንብ እንዳወቃችሁት እርግጠኛ ነኝ። ታዲያ በዚህ አጋጣሚ እጅግ ተፈላጊ የሆነ የመጣው ፔፐር ባግ አሁን ላይ ብዙዎች ይህንን ስራ ለመጀመር ስልጠና እየወሰዱ ነው። እኛ ደግሞ እስከ 6ኛ ዙር በማዘጋጀት ያካበትነውን ልዩ ልምድ አሁን ደግሞ ለበርካቶች 3 ቀናት መጥቶ መሰልጠን ከባድ እየሆነባቸው ስለሆነ የአንድ ሙሉ ቀን ስልጠና አዘጋጅተን የመጀመሪያው ስልጠናችንን አጠናቀናል። ሁለተኛው ስልጠናችንን ነገ ሐሙስ እናካሂዳለን። የሱም ምዝገባ ተጠናቋል። ቀጣይ ሳምንት ማክሰኞ ይሄንኑ ስልጠና መውሰድ የምትፈልጉ ከሆነ አሁኑኑ ባዮ ላይ ባለው ስልክ የፔፐር ባግ የሙሉ ቀን ስልጠና ፈልጋለሁ ብላችሁ በቴሌግራም ብቻ ቴክስት አድርጉልን። ሙሉ ማብራሪያውን እንሰጣችኋለን። በቀላሉ ትመዘገባላችሁ።